ዛሬ ቶፒካችንን የተወሰነ ብለንበት በቀረችን ሰዓት ማለት ነው በሱ ጉዳይ ተማምረን እንወጣለን። ያው ቶፒካችን ምንድነው? ከአጋንንት ጋር ወይም ደግሞ ከጋኔኖች ጋር በተያያዘ በእስልምና ያለ አስተምሮ አንድ አለ። እሱ ምንድነው? መሐመድ ብቻውን ይዞት የመጣው ትምህርት ማለት ነው። አጋንንት የሙስሊሞች እህት ወንድሞች ናቸው ብሎ ተናግሯል። ከአጋንንቶች ጋር በተያያዘ እንማማራለን ማለት ነው። ሙሐመድም የአጋንንት ነብይ ተብሎ በሙስሊሞች ዘንድ ይታመናል። ሙስሊሞች እንዴት ነው ይሄ አስተምሮ የነቢያት አስተምሮስ ነው ወይ? ምክንያቱም እስልምና የነቢያት አስተምሮ ነው ብላችሁ ክሌም ስለምታደርጉ ማለት ነው። ከዚህ ጋር በተያያዘ የተወሰነ እንበልበትና እንጨርሳለን ማለት ነው። ያ የዛሬ ቶፒካችን እንግዲህ ከአጋንንት ጋር በተያያዘ ነው። ከመልእክተኛ አንድንም ከእናንተ ወገን የሆነ እንጂ አላክንም የሚል አስተምረው እንዳለ እናውቃለን። በገዛ ወገኖቻቸው መልእክተኛ የሚላክ ከሆነ የመጨረሻው ነብይ ደግሞ ብለው የሚያምኑት መሐመድ ነው። እሱ ደግሞ የሰዎችም የአጋንንትም ነብይ ነው ብለው ያምናሉ። አጋንንት ደግሞ ሰዎችንም እንደሚጋራ ይታመናል። ሱራ 1764 ላይ ባለው መሰረት ተፍሲራቶቹን መመልከት ይቻላል። የመሐመድ ቤተሰቦቹ ጣዖት አምላኪ እንደነበሩ ይታወቃል። ቤተሰቦቹ ኢንሻላ ብለው ግንኙነት ካላደረጉ የሚወለደው ልጅ ሴጣን የሚጋራው ነው። መሐመድ ከዛ ከጣዖት አምላኪያን ቤተሰብ ከተወለደ ሴጣን ተጋርቶታል ማለት ነው። ስለዚህ ምንድነው ሴጣን ተጋራው ማለት? የአጋንንትና የሰው እንትን ዝርያ ያለበት ማለት ነው መሐመድ በራሳቸው አስተምሮ መሰረት። ስለዚህ የአጋንንት መልእክተኛ የሆነው የአጋንንት ዝርያ ስላለው ነው ወይ መሐመድ የሚል እናነሳለን። የመጀመሪያው የአጋንንት መልእክተኛ ማን ነበረ? ለአጋንንት የተላከ ነቢይ ማን ነበረ? ፕላስ ደግሞ አጋንንቶች በራሳቸው ቁርአንን ይመሩበታል ወይ? በቁርአን ህግ ይመራሉ ወይ? ቁርአን የአጋንንት መተዳደሪያ ነው ወይ? ለምሳሌ የቁርአን ውስጥ የተጠቀሱ አንዳንድ ጥቅሶች አጋንንቶችን የሚመለከት ነው ወይ? ካያችሁ ቁርአን የመጣው የቀደሙትን መጽሐፍቶች ሊያረጋግጥ ሊያርም ነው ይሏችኋል። ኦኬ ሙሐመድ ደግሞ ፋይናል ሜሴንጀር ከሆነ ለሰዎችም ለአጋንንቶችም እሱንም ቁርአን ይዞ ከመጣ በቁርአኑ ነው ማለት ነው የመጨረሻው ነቢይ የሚሆናቸው። የአጋንንቶች መጽሐፍቶቻቸው ምን ነበረ የሚባሉት? በምን መጽሐፍ ነበር የሚመሩት አጋንንቶች አስቀድመው? የእነሱንስ መጽሐፍቶቻቸውን በርዘውት ነው? አጋንንቶች መጽሐፍቶቻቸውን በርዘውት ነው ሙሐመድ ቁርአን ይዞላቸው የመጣው? እና የመጨረሻው የአጋንንት ነቢይ ማን ነበረ? እንደገና ደግሞ ሙሐመድ አጋንንት እንዳለበት ይታመናል፣ ሴጣን እንዳለበት። ያ ሴጣንስ ከሙሐመድ ጋር አብሮት ገነት ነው የሚገባው? ራሱ ገነት ውስጥ ይኖራል ራሱ ወይንስ ራሱን ችሎ ከሙሐመድ ይነጠላል ገነት ሲገቡ? አጋንንት ወንድም ከጅን ጎሳ የሆኑ ወንድም እህት ሊባሉ እንደሚችሉ ይታመናል። አማኝ የሆኑ ሙስሊሞች አማኝ እንጂ ሌላ አገባም የሚል ደግሞ ቁርአን ክፍል አለ። ስለዚህ ሙስሊሞች መጋባት ይችላሉ ማለት ነው። ምክንያቱም አጋንንቶቹ አማኝ ስለሆኑ ማለት ነው። እንደዚህ አይነት የነቢያት አስተምሮ የሚሉት ከየትኛው ነቢይ የመጡት ነው? የትኛውስ ነቢይ እንደዚህ ብሎ አስተማረ? እኚህን ጥያቄዎች የምንጠይቃችሁ ይሆናል። መልሳቸውን እዛችሁ እንድገቡ ነው። አብዱ እንኳን ደህና መጣ። አብዱ ካሊድ ከድር ነው። ሶሪ አብዱ ከድር እሰማለሁ ነው። አብዱ አብዱ ካድር ካለ ሜይ ቢ ያወራ ከሆነ አብዱ ካድር ማይክ ዝግ ነው፣ መቅጠል ትችላለህ። እሺ እንኳን ደህና መጣ። ጥያቄ መጠየቅ ይችላል? ትንሽ ድምፅ ከፍ አድርገው። እንደ ቢኒ ማግኘት ፈልጌ ነበር። ቅድም በተናገረው ነገር ላይ እሱ ማውራት ፈልጌ ነበር። ምን ቢኒን ፈልጌው ነበር?
እሱ ጋር ማውራት እችላለሁ። ኦኬ ቴክስት አድርግለት በውስጥ ቢኒ አሁን የለም። ኦራይት ዛራ አለሽ ጥያቄ መጠየቅ እችላለሁ። እዚህ ቅድሚያ ቶፒኩ ላይ ዛራ ሰላም የአጋንንት ነቢይ ተብሎ የሚታመነው መሐመድ ነው። ሰው የአጋንንት ነቢይ ነው ብለው የሚያምኑት። እንዴት ነህ? እንኳን ተወለድክ። ቀደም እኮ ወለድህ እያልኩኝ አለና እንዴት ነህ? እንኳን ተወለድክ። እንዴት ነህ? ያው በተራውስ ሰላም ሰላም ብያለሁ። እሺ ምን እያለ ነው ይሄ? እንኳን ተወለድክ ፎይ አሬ ቆዳ እንኳን አሜን አሜን ተወለድክ። እሺ በጣም ነው የማመሰግነው። ባይ እሺ አብዱ ማን ነው? አብዱ ቤር ነው ቤር አብደል ቤር ሰላም ነው። ቆዳ አምጣ። እሺ ክርስቲያን ፎይ ያ ኦኬ አብዱል በር አለ። አይ ቲንክ መማር ነው ፈልጉት ነው። ቀጥል ክርስቲያን። አብዲል መሐመድም የሚል አለ። ሜቢ ሉክ መሐመድ ይዞት የመጣው ትምህርት እኛ እስልምና የአጋንንት ሃይማኖት ነው ብለን ስንናገር በማስረጃ ነው። እስልምና አጋንንቶች የሚከተሉት እምነት ነው። ይህም ለምንድን ነው? ጋኔኖች ሙስሊሞች ናቸው ብለው ያምናሉ። ጋኔኖች ሙስሊሞች ናቸው። ስለዚህ ሙስሊም እስከሆኑ ድረስ ደግሞ ወንድሞቻችን ናቸው። ምክንያቱም በሃይማኖት ወንድሞቻችን ናቸው ብሎ ቁርአንም ስለሚናገር ማለት ነውና አማኞች ወንድሞች ናቸው ብሎ ስለሚናገር ቁርአን። ስለዚህ አጋንንቶች እንደ እስልምና የሙስሊም ወንድም እህቶች ናቸው። ይህን ደግሞ በጣም በኩራት በድፍረት ሲናገሩት አንዳንድ ኡስታዞች ይስተዋላል። ነገር ግን አብዛኛው ሙስሊም ይህን ነገር አያውቅም፣ ይሸማቀቅበታል ሲሰማ ማለት ነው። እንዴ እኔ አጋንንት ወንድም አለኝ ወንድሞች አጋንንት ናቸው ብለው ደንግጠው በዚህ ጉዳይ ራሱ ከእስልምና የወጡ ብዙ እህት ወንድሞች ስላሉ ማለት ነው። ስለዚህ አብዛኛው የማያውቀው ማህበረሰብ ሙስሊሞች ማለት ነው ይሄንን ሲሰሙት እንግዳ ነገር ይሆንባቸውና በጣም ለመቀበል ይቸግራቸዋል። ከዛ በኋላ እኔማ አጋንንት እህቴ ወንድሜ ሊል ብዬ መቀበል አልችልም ብለው ይክዱታል፣ ወይም ደግሞ ከዛ ከእስልምና ይወጣሉ ማለት ነው። ነገር ግን አንዳንዶቹ ስለዚህ እስልምና የአጋንንት ሃይማኖት ነው ብለን መናገር እንችላለን። አብዱልበር የቱ ጋ ነው አጋንንት የሚለው? የቱ ጋ ነው አጋንንት ወንድሜ? መልስ ስጠኝ። ከመጽሐፍ ቅዱስ ነው ወይስ ከቁርአን? ሙስሊም ነህ አይደል? አሁን እያልኳቸው ማለት ነው። ደስ ይላል። አጋንንት ወንድም ይለየስ ጋር ነው ስጠኝ ከመጽሐፍ ቅዱስ። እኛም አናምንም። ኔትወርክ ጥሩ አለ። በእስልምና አጋንንት የሆኑ ወንድሞች አሏችሁ አይደለ? ምንድን ነው ያልከው? ነው አጋንንት ሙስሊሞች አሉ አይደለ? ድገመው። ጂኒዎች ጂኒ ኦኬ፣ እነሱ ወንድሞች ናቸው አይደሉም? ጂኒዎች ወንድሞች ናቸው አይደሉም? ሙስሊም ናቸው። እነሱ ወንድሞች ናቸው አይደሉም? አላህ የሚገዙ ማለት ነው። ወንድሞች ናቸው አይደሉም? የምን እኛ ወንድም ናቸው። እሺ እንበል። ኦኬ የአንተ ወንድሞች ናቸው። መሐመድ የነሱ መልእክተኛ ነው አይደለ? የነሱ መልእክተኛ ነው አይደል? መሐመድ
ስላስገባኝ ቀላል ጥያቄ ነው የምጠይቅህ። እኔ አንዴ ተራ ጠብቃ አልሳደብም። ተራ ጠብቃ። መሐመድ የነሱ መልክተኛ ነው አይደለ? በጣም እያለቀሰችልህ ነው። አንደኛ ላይቡ እንትን አይደለም ዩዘርክ ህፃናት እንትን ስለሚል አብዲ ቀጥል። ምን ነበረ ጥያቄ? መልካም መሐመድ ያጋንንት መልክተኛ ነው አይደለ? ልጠይቅ። መሐመድ ያጋንንት መልክተኛ ነው አይደል? እሰማለሁ። ይፎ ትሰማለህ? አይደለም። ኦኬ ለአጋንንት አልተላከም? አይደለም። ኦኬ የአጋንንት መልክተኛ ነው አይደለም? አይደለም። ምንድን ነው? ኦኬ አጋንንት ወንድሞች አሉ? መልክተኛ ነው። አጋንንት ወንድሞች አሉ? አጋንንት ወንድሞች የሉኝም፣ ግን አጠቃላይ የአላህ ፍጡር ናቸው። ኦኬ መሐመድ ለአጋንንቶች አልተላከም? መሐመድ ለሰው ነው የተላከው እንጂ ለአጋንንት አይደለም። ስለዚህ ለአጋንንት ካልተላከ አጋንንቶችም አላህ የፈጠረው አላህን እንዲያከብሩ ለአላህ እንዲገዙ ለዛ ነው አጋንንትን አላህ የፈጠረው። ስለዚህ ከአጋንንት ጋር አብሮ ሌሊት የሚሄደው ለምንድን ነው ታዲያ? ለአጋንንቶች ካልተላከ መሐመድ ቁርአን ሄዶ ለምን ይቀራላቸዋል? አብሮ ከአጋንንቶች ጋር ለምን ህብረት ያደርጋል? አጋንንት ማንም ይፍጠራቸው ማን ፈጠራቸው? አለም ጥያቄ እኔ አጋንንት ማን ነው? አዳምጡ። አጋንንትን እኔ መሐመድ ፈጠራቸው አልወጣኝም። ለአጋንንቶ የተልኮ አልተላከም ብለኛል። ለሰዎች ነው የተላከው ብለኛል። ለሰዎች ከተላከ ሰዎችን ነው እንጂ ቁርአን አብሮ ማስቀራት ያለበት ከአጋንንቶች ጋር ህብረት ለምን ያደርጋል ታዲያ? ለአጋንንት ካልተላከ አለህ እንደዛ ምልበት በሚገባ ክፈትላ ክርስቲያን ሳይ ሙስሊም 450 አይ ቲንክ አንተ ሌሊት አጋንንት ጋብዞ ያውቃል? ሌሊት አጋንንት ቢጋብዝ ተከትለ ትሄዳለህ? ሌሊት ተነስተህ አልሄድም ደግሞ አይልም። ስጀመር ከቁርአን አሳየኝ፣ ከትክክለኛው ቁርአን አሳየኝ። ያው አዲስ ተከፍቶላል ሳይ ሙስሊም ነው። ከቁርአንም እናሳየዋለን፣ ግን መጀመሪያ ኢንሲደንቱን እናሳየው። እንዴት መሐመድ ሄዶ ለአጋንንቶች ቁርአን እንደቀራላቸው ማለት ነው። ምን ይላል ራሱ ቻፕተሩ? ችግር የለውም። እሺ እያሳየውን ባቡ ራሱ ምን ይላል? ሪሳይቲንግ አውት አላውድ ኢን ኤሰች ሱብህ ኤንድ ሪሳይቲንግ ቱ ዘ ጂን፣ ለጂኒዎች ቁርአን ሪሳይት ስለመደረግ የሚናገር ክፍል ነው። ከሳይ ሙስሊም 450 ላይ ይገኛል ማለት ነው። ምን ይላል? ዳውድ ሪፖርትድ ፍሮም አምር፣ ዳውድ ከአምር እንዳስተላለፈው ይላል። አያስክድ አላቅማ ኢፍ ኢብን መስዑድ ዋዝ ፕሬዘንት ዊዝ ዘ ሜሴንጀር ኦፍ አላህ ኦን ዘ ናይት ኦፍ ዘ ጂን ዘ ናይት ዌን ዘ ፕሮፌት ሜት ዘም። አላቅማን ጠየቅኩት ኢብን መስዑድ ከሙሐመድ ሌሊት ለጂኒዎቹ ቁርአን ሲቀራላቸው ከሱ ጋር እንደነበረ ጠየቅኩት ይላል። ሂ ኢብን መስዑድ ምን አለ? አይ አልነበርኩም አለ። በት ዊ ዌር ኢን ዘ አካምፓኒ ኦፍ ዘ ሜሴንጀር አላህ ዋን ናይት ኤንድ ዊ ሚስድ ሂም። ነገር ግን አንድ ሌሊት ከአላህ መልእክተኛ ጋር ነበርን እና አጣ ነው። ዊ ሰርችድ ፎር ሂም ኢን ዘ ቫሊ ኤንድ ኢን ዘ ሂል ኤንድ ሴድ፣ በሸለቆም በተራራም ፈለግ ነው ነገር ግን ልናገኘው አንቻልንም። ሂ ሃዝ ኔዘር ቢን ቴክን አዌይ ባይ ጂን ኦር ሃዝ ቢን ሴክሬትሊ ኪልድ፣ እና ወይ ተገድሏል ብለን አሰብን ወይም በጂኒዎች ተወስዷል ብለን ተጨነቅን አለ። ሂ ዘ ናሬተር ሴድ፣ ተራኪ እንደተረከው ዊ ስፔንት ዘ ወርስት ናይት ዊች ፒፕል ኩድ ኤቨር ስፔንድ፣
ሰዎች ሊያሳልፉት ከሚችሉት በላይ በጣም ከባድ የሆነ ሌሊትን አሳልፈን ነበር። when it was down we saw him coming from the side of Hiri ነገር ግን በነጋ ሰዓት አብዲ አቤት አቤት እምነቱ ምንድን ነው? አቤት እምነቱ ምንድን ነው? ሙስሊም ነኝ። ሙስሊም ነኝ። ደግማ አታየኝም ሌባ ፕሮቴስታንት ነው። ኢዴት መልካም ቃሲም እንኳን ደህና መጣህ። ሶሪ ክርስቲያን አንበው ፕሮቴስታንት ነው። ያው አንዳንድ እንደዚህ አይነት ብልግና የምታደርጉ ልጆች ረፉ፣ ራሳችሁን በክርስትና ስም የምትጠሩ ማለት ነው። እንደዚህ አይነት ነገር አታደርጉ። ሙሐመድ ሌሊት ጠፋና ሰሃቦቹ በጣም ተጨንቀው እንዳደሩ ይናገራል። when it was down we saw him coming from the side of the Hiri ነገር ግን ጎህ በቀደደ ሰዓት ሌሊቱ ሲያበቃ ማለት ነው ሙሐመድን ከሂሪ አቅጣጫ ሲመጣ ተመለከት ነው። we said messenger of Allah we missed you and searched for you but we could not find you and we spent the worst night which people could ever spend ምን አሉት ከዛ በኋላ ሙሐመድ ሆይ ፈለግንህ ነገር ግን ልናገኝ አልቻልንም እና ሌሊቱን ሙሉ ያሳለፍነው ማንም ሰው ከሚያሳልፈው በላይ በጣም ከባድ ነበር ይሉታል። he the prophet said ነብዩ መልሶ እንደዚህ ይላቸዋል የት እንደነበረ ሲነግራቸው ማለት ነው there come to me an inviter on behalf of the jinn ከጂኒ ወገን የሆነ ጋባዥ ለኔ መጥቶ ነበር and I went along with him and recited to the Quran ወገን የሆነ ከነሱ ጋር ሄድኩኝና ቁርአን ቀራሁላቸው አለ ሙሐመድ ሌሊት ሄዶ ከጂኒዎች ጋር ማለት ነው ቁርአን ቀራላቸው። he the narrator said ተራኪውም እንደዚህ አለ he then went along with us and showed us their trace and trace of their embers ከዛ በኋላ ሙሐመድ ምን ያሳያቸዋል የጂኒዎቹን ኮቴ ያሳያቸዋል። the jinn asked him the holy prophet about their provision ከዛ በኋላ በዛ ሌሊት ጂኒዎቹ ስለ ምግባቸው ለሙሐመድ ይነግሩታል። every bone on which the name of Allah is recited is your provision ሙሐመድ ምን ይላቸዋል የትኛውም አጥንት ያላ ስም ከተጠራበት በኋላ እናንተ ምግብ ነው ይላቸዋል። the time is it will fall in your hand it would be covered with flesh and dung of the camel fodder for your animals ከልክ አጥንት እንደወደቀ በእናንተ እጅ ሲገባ በስጋ ይሸፈናል እና የግመሎችም ኩበት ለእንስሳቶቻችሁ ምግብ ይሆናል አላቸው። the messenger of Allah said የአላህ መልእክተኛም ለሰሃቦቹ ምን አላቸው don't perform istinja with these things በእነዚህ አትጸዳዱ በኩበትና በአጥንት ማለት ነው ለምን for these are the food of your brethren jinn ይሄ የወንድሞቻችሁ የአጋንንት ምግብ ነው ብሎ ተናገረ። ኦኬ ቴንክ ዩ። ስለዚህ ሙሐመድ ለአጋንንቶችም የተላከ ተብሎ ይታመናል። ለምንድነው የሚታመነው? አብሯቸው ህብረት ስለሚያደርግ። ለምንድነው ይሄንን ያመጡት? ከአጋንንት ጋር ልምምድ ስላለው አጋንንት ስላለበት ከአጋንንት ጋር አብሮ ስለሚያድር ያላቸው አማራጭ እንዴት ከአጋንንት ጋር ተብለው ቻሌንጅ ሲደረጉ አይ ለአጋንንትም የተላከ ነብይ ነው የሚል ፐርሚስ ገነቡ ማለት ነው። ለሰው ብቻ ሳይሆን ምን ያህል አዛኝ መሆኑን አያችሁ። ለሰው ብቻ ሳይሆን እንኳን ነብያችን ለአጋንንትም ያዝናል፣ ለአጋንንት እንኳን። ስለዚህ ለአጋንንትም ነብይ ነው የሚል አመጣው ማለት ነው። ኦራይት ለአጋንንትም ነቢይ ከሆነ ቁርአኑ ደግሞ እንደዚህ ይላል። አንድ የክፈተው 6:130 ፈይሰል እንዴት ነህ?
እንዴት ነው? ቆይ ሰላም ነው ያለናል። አሁን የገባሁት እንትን ነው የአጋንንት መሐመድ ለአጋንንትም የተላከ ነብይ ነው አይደለ? እንደ እስልምና እንደዛ ነው የምታምኑት? ኢንጀነራል ያው አጋንንቶችም ኢቨን ኤንጅሎችም ሁሉም ነገር ማለት ነው አላህ የላካቸው ለሰው ልጅ ነው። አጠቃላይ ነብያችን ደግሞ የሰው ልጅ አንድ አካል ስለሆኑ በዛ ኢንክሉድ ይደረጋል። ከመልእክተኛ አንጻር የሰው ልጅማ እኔም ሰው ነኝ አንተም ሰው ነህ፣ ነብይህ ግን መልእክተኛ ነው ብለህ ነው ለሰዎች። ስለዚህ ለአጋንንት ተልኳል ብለህ ታምናለህ? መሐመድ ለሰዎች ላይ የተላከው ለአጋንንትም ነው? ሁሉንም ለማስተማር ነው። ስለዚህ ይሄ ክፍል እንደዚህ ይላል። እስኪ ቆይ ይህችን ክፍል እናንብባትና ብዙ እጠይቅሃለሁ። እንደዛ ከሆነ ሁሉንም ለማስተማር ከሆነ ስለዚህ አጋንንትንም ሊያስተምር ነው የተላከው ማለት ነው። የሚያስተምረው በቁርአን ህግ ነው፣ መሰረት ነው አይደለ? ኦኬ። ይህንን የቁርአን ክፍል አሁን እንዲህ ብሎ ይቀራላችኋል ማለት ነው። የጋኔንና የሰዎች ጭፍሮች ሆይ፣ አሁን የጋኔኖችና የሰዎች ጭፍሮች ሆይ አንቀጾችን በእናንተ ላይ የሚተርኩ የዚህንም ቀናችሁን ቅጣት ማግኘት የሚያስፈራሯችሁ ከእናንተው የሆኑ መልእክተኞች አልመጧችሁንም ይላል። ስለዚህ ከራሳቸው የሆነ መልእክተኛ መጥቷቸዋል እያለ ነው። የሚመጣቸው ከማን ነው? ከራሳቸው ሆነ። መሐመድ አጋንንት ነው እንደ ዘርያው አይደለም። ይሄንን ሲያነቡት ካዳ ምን ብለው የሚረዱት? መሐመድ አጋንንት ካልሆነ ጀሰን ኖርማል ሂውማን ቢንግ እኮ ነው። ሱራ 1764 ላይ ደግሞ አጋንንት ሰዎችን ሊጋራ ይችላል። አጋንንት ካልሆነ ዘርያው መሐመድ ይህንን ቁርአን ሲቀሩ አሁን ያሉ አጋንንቶች ለምሳሌ የሚመሩበት ከሆነ በመሐመድ መልእክት በመጣው በቁርአን የሚመሩ ከሆነ ጋኔንና የሰዎች ጭፍሮች ወይ አንቀጾችን በእናንተ ላይ የሚተርኩ የዚህንም ቀናችሁን ማግኘትን የሚያስፈራሯችሁ ከናንተው የሆኑ መልእክተኞች አልመጧችሁምን ይባላሉ። በነፍሶቻችን ላይ መሰከርን መጥተውልናል ይላሉ። የቅርቢቱም ህይወት አታለለችን በነፍሶቻችን ላይ በእነርሱ ካዲዎች የነበሩ መሆናቸውን መሰከሩ ይላል። ስለዚህ መጥተውልናል ይላሉ። ከማን ወገን? ከናንተው የሆነ። ስለዚህ መሐመድ የአጋንንት ወገን ነው አይደለም? ነው አይደለም? ስለዚህ ለአጋንንቶች አልመጣላቸውም ማለት ነው መሐመድ። ኔቨር መጥቶላቸዋል አጋንንቶች አይደለም? አልሄደላቸውም። ለአጋንንቶች አልሄደላቸውም ማለት ነው። ሁለቱም ምትል አያዋጣም እኮ ፈይሰል። ለዛ ነው ሁለቱም አያስኬድም። እሺ ልተው እናላቅለውና ለአጋንንቶች ተልኳል ተብሎ የሚታመነው የሙተዋቲር የሆነ ነው። ለአጋንንቶች ሳይሆን ጀነራል ሁሉም ነው የተላከው እኮ ለሰውና ለአጋንንት ማለት ነው። ለሁሉም ስትል ምን ሌላ ምን አለ? ፕሪ ኢስላሚክ ያቺ ጦጣ ወሲብ አደረገች ብለው ሲቀጠቅጧት እንደነበሩ ዝንጀሮና ጦጣንም ወሲብ አደራረግ አስተምሯል ብለህ ታምናለህ? እንዳንተም ፕሪ ኢስላሚክ ላይ ኢግኖራንስ በነበሩበት ሰዓት ላይ ሺሞንኪ ኢሌጋል ወሲብ አደረገች ብለው በድንጋይ ሲቀጠቅጧት ነበር አይደለ? እሱማስ ትክክል ነው እኮ ተገቢ የሚሆነ ለእነሱ አይደለም የተላከው መሐመድ ዞሮ ዞሮ ለሰዎችና ለጅኒዎች ነው ማለት ነው፣ ለጋኔኖች። ጂኒዎችንም መምራት የሚችልበት ኃይል አለው። ከምንም በላይ ከኛ በላይ የሆነ ኃይል አለው። አላህ የሰጠው ኃይል አለ። ኦኬ። ስለዚህ ጂኒዎቹ የሚመሩት በዚሁ በመልእክቱ ነው አይደለ? በቁርአን። አዎ ግን ትክክለኛና መጥፎና ጥሩ ጂኒዎች አሉ። በሁለት ነው ዲፋይን። እንደ ሰው ሰደው ዛስ ፋይን፣ እንደ ሰው ሰደው ችግር የለው። ማተር ያደርገንም እሱ ጥሩና መጥፎ መሆናቸውን። አሁን የገረመኝ ሙታ ጋብቻ እነሱን ይመለከታቸዋል።
ነው። ገንዘብ ከፍለው ምናምን ወሲብ ያደርጋሉ። ጂኒዎች በጣም ብዙ ፓወር ነው ያላቸው፣ ብዙ ፓወር ነው የተሰጣቸው። እኔ ምን አገባኝ ስለ ፓወራቸው? አንተም እኮ ብዙ ፓወር ሊኖር ይችላል እኮ ስፖርት ከሰራ አሁን ካለህ ይልቅ። መሐመድ ለምሳሌ ብዙ ፓወር አለው በወሲብ ላይ ከሆነ ደግሞ የ40 ሰው ወሲብ ጉልበት ነበረው። እኔ ስለሱ አይደለም ጥያቄ። በቁርአን ነው የሚመሩት ከተባለ ከቁርአን ውስጥ አንዱ ደወጀል ሙታ ነው። ወሲብ ማድረግ ገንዘብ እየከፈሉ የሆነ ፎጣ ነገር ቢሆን ሰጥቶ፣ ስለዚህ እነሱም ወሲብ ያደርጋሉ እንደዛ እየከፈሉ ምናምን ነገር። በቁርአኑ የሚመሩ ከሆነ አያደርጉም የሚል ማስረጃ አለ። የራሳቸው ፓወር አለ፣ የራሳቸው መንገድ አለ። ኬታ መጣው ፈይሰል መሐመድ የተላከው ሰዎችንም ለጅኒዎችም ነው ከተባለ መመሪያው ደግሞ ቁርአን ነው ከተባለ፣ ስለዚህ ቁርአን ለሰዎችና ለጅኒዎች የወረደ ከሆነ አንደኛው ወሲብ ማድረግ ነው በገንዘብ ከፍሎ። ሌሎችም አሉ። ለምሳሌ ሌሎች እንደሆነ ያፌ ላይ መጣልኝ ነው። ሜይ ቢ ወሲብ ያደርጋሉ አይደል? ወሲብ ያደርጋሉ ደግሞ ወሲብ እንደሚያደርጉ ታውቃለህ። ስፒሪቹዋሊ መተውልህ ምናምን ነገር ወይ በማታ ወይ በህልም ምናምን ነገር እንጂ ዳይሬክትሊ አይደለም። ኦልራይት እሺ፣ ዳይሬክትሊ ካልሆነ እንዴት ነው የተራቡት ታዲያ? አሚን የራሳቸው ወይ አላቸው፣ የራሳቸው መንገድ አለ። በዛ ወይ ነው የሚሄዱት እነሱ ማለት አሁን ጂኒዎችን ማየት ትችላለህ ወይ? መንፈሶችን አጋንንቶችን ማየት ትችላለህ? አንተ እንዴት እንደሚራቡ ማየት ትችላለህ? አችልም። አለማየት አይራቡም ማለት ነው ያመጣው እንዴ? ኮሶ አንተ ማየት ትችላለህ፣ ግን አሁን ፕሩፍ አለማየት እኮ ማተር አያደርግማ። በእስልምና ደግሞ ሴጣኖች ማይታዩ አካላት መንፈስ ሳይሆኑ የማይታዩ ቦታ ስላሉ ነው ማይታዩት እንጂ ይታያሉ። በእስልምና ተደብቀው ስላለ ነው። የሚገለጥልህ ጊዜ አለ፣ የምታያቸው ጊዜ አለ፣ ግን ማታያቸውም ጊዜ አለ። ያ ኢትዮጵያ ዞን ተደብቀው ስላሉ ነው። ሎክ ሱራ 7 ላይ አይ ቲንክ 27ኛው ሱራ ላይ እነሱ ከማታዩቸው ስፍራ ያዩዋችኋል ይላል። ከማታዩቸው ስፍራ ከተባለ ቦታው ነው። ቦታውን የሆነ የተደበቁበት ቦታ አለ። ለምሳሌ አቡ ሁረይራን ሱረት ከውሰርን አይሚን አያተል ከውሰርን ያስተማረው ሴጣን ነው አይደለ? አይደለ? አያተል ከውሰርን አታውቀውም? ሴጣን ነው ያስተማረው። ኤኒዌይስ መሐመድ እንትን ውስጥ መስጊድ ውስጥ አንገቱን ያነቀው ሴጣን ታውቀውም? ይኖራሉ። ጂኒዎች እኮ እንደዛ ይኖራሉ እኮ። ስለዚህ ምን ልልህ ነው መሰለህ? ሎክ እኔ አሁን ዋና ፖይንቴም አይደለም እነኚህ የዋና ፖይንቴም ስላልሆኑ ቁርአን መሐመድ የነሱ መልእክተኛ ከሆነ ከቁርአን ውጭ መሐመድ የተሰጠው መመሪያ አለ ከሀዲስና ከቁርአን ውጭ? በሁለቱ ነው የምንመራው፣ ሁለቱን ነው መሐመድ። ስለዚህ የመሐመድን ሱና ይከተላሉ ጂኖች? የሚከተሉም አይከተሉም አሉ እኮ። ጥሩም መጥፎም ጂኖች አሉ። የመሐመድን ሱና ለምሳሌ ፂም አቆራረጡን ነው፣ ሽንት ቤት አገባቡን ነው፣ የትኛውን ሱና ነው የሚከተሉት? ህፃን ልጅ የ6 ዓመት ማግባት የትኛውን ሊከተሉ ይችላሉ? ኤግዛክትሊ ይሄ ነው ብዬ እንትን አልም። ግን ዋናው ግን እንደሆነ ታውቃለህ፣ በቁርአንና በሀዲሱ ነው የሚሄዱት ሁሉም። አሁን በቁርአንና በሀዲሱ የሚመሩ ከሆነ ተስማማን እኮ። ቅድም ምን ብላኝ ነበር? ግን አሁን ወደ እኔ መጣ መልሰህ በቁርአንና በሀዲስ ነው የሚመሩት አልክ። ሙታ ጊዜያዊ ጋብቻን ገንዘብ ከፍሎ ያደርጋሉ ወይ? ስለ አያደርጉም ቅድም ብለህ ነበረ። አሁን ደግሞ ወደኛ መጣ ማለት ነው። እሺ ሚስትን በሚስት ቦታ መለወጥ ሲፈልጉ እንደዛ ነው የሚለውጡት? ዝሙት አለ በእነሱ? የለም አይታወቅም። ጂኒዎች ያደርጋሉ። ስለዚህ ስንት ነው የሚያገቡት በእነሱ? እንደ ሰው 4 ነው። ዲቫይድ አይደረግም እኮ አሁን እኮ ጂኒ ኢንጀነራል ማለት ነው። ጂኒዎች በሙላ ማለት ነው። መጥፎና ጥሩ አለ፣ ግን ይሄ ነው ብለው አይደረግም። ፈይሰል አትድገመው። በቃ መጥፎና ጥሩ አለ ሺህ ጊዜ ብትል ምንም ለውጥ አያመጣም። እኔ ጥያቄ ምንድን ነው ሙሐመድ ሊድ የሚያደርጋቸውን እኔ ስንት አይነት ጅኒ ያለ ብዬ አልጠየኩም። ምን አይነት ጅኒ ያለ ብዬም አልጠየኩም። በቁርአኑ የሚመሩት ካልኩህ እንግባባለን ማለት ነው። የትኞቹን እንደሆነ አንተ በምታምነው ሎጂክ መሰረት
ስለዚህ እሱ ላይ ብቻ ፋላሲ አትስራ፣ እሱ ላይ ብቻ ትቆምና ታወራለህ ማለት ነው። ስለዚህ እነኚህ አካላት በዚህ ቁርአን ሲመሩ መርጠው ነው የሚመሩት ወይንም ዘሆል በቁርአኑ ይመሩበታል? በቁርአንና በሐዲሱ ነው የሚመሩት። እስቲ የመሐመድን ሱና ከሚከተሉት አንዱ ለምሳሌ ካካ ብለው በ3 ድንጋይ የቂጥ መጥረግ ምናምን እንደዛ ይተገብራሉ ሱና ስለሆነ። ያ ኤግዛክትሊ በቃ ትክክለኛ ከሆኑ ጂኒዎች እንደዛ ይከተላሉ። ስለዚህ ትክክለኛ ሙስሊም እንዲባሉ የመሐመድን ሱና መተግበር አለባቸው። አዎ ግን ለነብያችን ግን የራሳቸው አለ። ችግር የለም። እንደዛ ከሆነ ለምሳሌ መሐመድ ሴጣኔን አስወጣልኝ እያለ ጸሎት ያደርግ ነበረ። እነሱስ ሴጣን ይኖርባቸዋል? ምክንያቱም ሴጣን ራሱ ጂኒ ነው። የሰጠነ ሊሆን ግባሩ መጥፎ ሆነ እንጂ ሴጣኔን አስወጣልኝ እያለ ሴጣኑ ጸሎት ያደርጋል እንደ መሐመድ ሱና የሚከተሉ ይህን ጥያቄ ወደ አንተ ልመልሰውና እነዚህ ሰይጣኖች ወይ ዳቢሎሶች ምናምን ነገር የተሰጫቸው ስልጣንና ከአምላክ ጋር ያለውን ፖዘቲቭ እና ኔጌቲቭ ኢነርጂን ደግሞ እስቲ አንተ አብራራው። እስቲ ደግሞ አሁን ወደኛ ጥያቄ ሳይሆን ወደ አንተ ጋር ያለውን ደግሞ እስቲ አብራራልኝ እስቲ። እኔ የማይወደቁ መናፍስት ናቸው ብዬ ነው አማምን ነው። እኔ አማኝ ናቸው። ስለዚህ ወንድሞቼ ናቸው። እኔ ወሲብ ያደርጉኛል፣ በደሜ ውስጥ አሉ፣ ከኔ ጋር ብረት ያደርጋሉ፣ መልእክተኛ ተልኮላቸዋል ብዬ አላምንም። የተጣሉ መናፍስት ናቸው፣ ሐሰተኛ ናቸው። ዳቢሎስ የተጣለ እሱ ነፍሰ ገዳይ ነው። ሁሌ መጥፎ ነገር ነው የሚያደርጉት ማለት ነው። ውሸታም ነው። በቃ እሱ ጥሩ ነገር የለውም። የተጣሉ መናፍስት ናቸው። ስለዚህ ፖዘቲቭ የሆነ መናፍስት ምናምን ነገር የለም ማለት ነው። የሴጣን ፖዘቲቭ የለም። ጂኒ ላይ ኢስላሚክ የሆነም የተጣመመም ጂኒ አለ። በሁለቱም ወይ ነው ያለው። ማነው እንደዛ ብሎ አስተማር? ከመሐመድ ውጭ እንደዛ ብሎ አስተማር ነብይ አለ? ጂኒ ወንድሜ ነው ያለ? የጂኒዎች በጣም የቀረ በጣም ብዙ ነገሮች የሚያውቅ የጂኒዎች አለ። አዝዌልም ብዙ ነገር እየመጣብኝ ነው እዚህ ጋር ግን ምንድነው ብዙ የመጣብህ? አይ ቲንክ ኮስት እስቲ እንትና ይቀጥል እስቲ አቁም የሚል አሚርህ ደወለ። መልካምሽ አይ ነው ቀጥላለሁ፣ ችግር የለውም ቀጥላለሁ። ማለት ፖዚቲቭሊ ነው እያወራን ያለ ነው። ምንም የሚያጨቃጭቅ ነገርና ኔጌቲቭ የሆነ ነገር ያንም ያወሯት የለም። ግን ያው አታወራ የሚባለው ነገር ነው ከውስጥ የሚመጣብኝ። ግን ቀጥላለሁ ማውራቴን። በርታ። ለአጋንንት ዲፌንድ ከማድረግ ይልቅ ክርስቶስን ዲፌንድ የምታደርግበት ቀን ደግሞ እንደሚመጣ ተስፋ አደርጋለሁ፣ ጸሎት አደርግልሃለሁ። አጋንንትን ዲፌንድ አታደርግ። ስለ አጋንንት ክርስቶስ እነሱ ሐሰተኛ ናቸው። አጋንንት ሴጣን ሐሰተኛ ሐሰት አባት ተብሎ የተጠራ ነው። ክርስቶስ የመጣው በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። መጽሐፍ ቅዱስ በግልጽ ምን ይላል መሰለ? ዕብራውያን መልእክቱ ላይ የሐዋርያው ቅዱስ ጳውሎስ በሁለተኛ ምዕራፉ ቁጥር 15 ጀምሮ እነሆ ክርስቶስ በስጋ ተገለጠ ይላል። ለምን? የአጋንንትን ስራ ሊያፈርስ ይላል። እንዲሁም በዮሐንስ መልእክት ላይ የአጋንንት ስራ ለማፍረስ የእግዚአብሔር ልጅ ተገልጧል ይላል። ማ ክርስቶስ። አጋንንትን ዲፌንድ አናደርግም። እኛ ዲፌንድ የምናደርገው ምንድነው? በስጋ የተገለጠ ስለኛ የታየውን፣ ስለኛ መከራን የተቀበለውን፣ ስለኛ ቤዛ የሆነውን ሞቱን በሞቱ ሽሮ የተነሳውን እሱን ክርስቶስን እንሰብካለን እንጂ አጋንንትን አንሰብክ። አጋንንት ወንድሜ ነው፣ አጋንንት እንዲህ ነው፣ አጋንንት ዘመዴ ነው፣ አጋንንት አልጋ ልቀቁለት፣ አጋንንት ምግብ እንደዚህ ያደርጉለት፣ አጋንንት ወሲብ ያደርገናል፣ አጋንንት እንደዚህ ከኛ ጋማኝ ነው እያልን አጋንንትን ዲፌንድ አናደርግም። ይሄ በክርስቶስ አጋንንት የሚወጣበት ደግሞ ወይ ያለው አይደለ እናንተ ጋር ያ የክርስቶስ ስም አጋንንትን ያስወጣል እኮ። ስለዚህ እሱን ዲፌንድ የምታደርጉበት መንገድ ራሱ ማለት ነው
አይ ቲንክ ኔጌቲቭ የሆነ ወይ ነው ብዬ ነው ማስበው። ምን አይነት ኔጌቲቭ ወይ? ለምሳሌ አሁን እሱን ለምሳሌ የሚወጣበት መንገድ ማለት ነው። በዚህ በኩል እንደዚህ ውጣ፣ በዚህ በኩል እንደዚህ አርግ ምናምን ነገር ሲባል እሱን ትሪት የሚደረግበት ወይ አለው። ጸበልም ላይ የሆነ ምናምን ነገር ላይ ትሪት ተደርጎ የሚወጣበት ምንድን ነው ትሪት የምታደርገው ነገር የለም። እንደ እንቁላል እንንከባከበው። እንደ ደግሞ ኮንፊውዝድ እያደረጉኝ ነው እዚህ ጋር በእናትህ ሲንከባከቡት ካየ የሆነ ሲያስለፈልፉ ካየ እነሱ ራሱ ቢዝነስ እየሰሩ ነው። የኔ ያስካት ማን ትባላለህ ተናገር አንተ ምናምን የሚሉ ካያቸው አኗር ፈይሰል ሸቃይ ናቸው። እነሱቸው ሸቃይ ናቸው። እንደዚህ ትልልቅ መቁጠሪያ ነገር እያስጠጠቅ ማይክ እንደዚህ ካየው ኢንተርቪው አጋንንት ሲያደርግ ካየው እሱ ሽቀራሪ ነው፣ እየሸቀረባቸው። ኤኔስ አጋንንት ይወጣል? አዎ ይወጣል። በማ በክርስቶስ ስም ይወጣል አጋንንት። ስለዚህ ምንም ከኛ እና እናንተ የሚያገናኘው አይደለም ማለት ነው። የሚገናኝ አይደለም። ክርስቲያን አለ ሽና አዲስ አንዴ ላንብብላችሁና ምናልባት ሳሂህ አልቡኻሪ 3860 ላይ አንድ ታሪክ አለ። ሙሐመድ ለአቡ ሁሬራ የነገረው ማለት ነው። ምን ይላል? ሙሐመድ እንግዲህ አትጸዳዱ በአጥንትና በኩበት ነው መልእክቱ። ያ ደግሞ የሆነበት ምክንያት ምንድን ነው? they are the food of the jinns፣ ምክንያቱም እነሱ የጂኒ ምግቦች ናቸው አለ። ከዛ አክሎ ምን አለ መሰላችሁ? the delegate of the jinn of the city of ናሲብ፣ የናሲብ ከተማ ነዋሪ የሆነ አጋንንት ሙሐመድን አንድ ጥያቄ ጠይቀዋል። ከዛ ምን አለ? came to me and how nice those jinns were፣ በጣም ጥሩ መልካም ጂኒዎች ነበሩ አለ ሙሐመድ። ኢማጂን በእስልምና ሱራ 98 ቁጥር 6 ላይ ክርስቲያኖች እና አይሁዶች ከፍጥረት ሁሉ ክፉ ናቸው ይልና አጋንንትን እዚህ ጋር ምን ይላቸዋል? በጣም ጥሩዎች ነበሩ አለ። ከዛ እንደዚህ ጥያቄ ጠየቁኝ፣ ስለ ምግብ ቅሪት ጠየቁኝ ብሎ ይናገራል። ስለዛ ይናገራልና በእስልምና እኛ ያው ወዳጅ ይሆነኛል ብለህ የምትመርጠው ራስህ ነህ። በነገራችን ላይ ሰው አጋንንትን ወዳጆቼ ናቸው ብሎ ከመረጠ እኛ በጓደኛሞች በዘመዶች ጣልቃ አንገባ፣ በእነሱ መካከል ጣልቃ አንገባ። የሚሆንህን ነገር የሚበጅህን ነገር ለእኔ ይሆነኛል የምትለውን ነገር የምትመርጠው አንተ ስለሆንክ ማለት ነው። ሙስሊሞች አሁን ይህን ትቀበሉታላችሁ? አጋንንቶች ለእኛ በጣም መልካሞች ናቸው፣ እነሱ እህት ወንድሞቻችን ናቸው ብላችሁ የማታውቋቸው መናፍስት እነዚህ የእኛ እህት ወንድሞች ናቸው ብላችሁ ትቀበሉታላችሁ? አይምሯችሁ ይቀበለዋል? ሉክ 10 ሰከንድ ብቻ አስቡ፣ ረጅም አታስቡ። በእስልምና አጋንንቶች የሙስሊሞች እህት ወንድሞች ናቸው፣ በእስልምና ማለት ነው። አጋንንት ደግሞ ሙሐመድ እንደተናገረው 3 አይነት አጋንንት አለ ብሎ ተናግሯል። እሱንም ሐዲሱን አሳያችኋለሁ። የሚበራ አጋንንት አለ፣ በሆዱ የሚሳብ አጋንንት አለ፣ አንድ ቦታ ላይ የሚቆይ አጋንንት አለ። በሆዱ የሚሳብ አጋንንት የተባለው እባብ ነው። በራሪዎች አጋንንቶች አሉ። ሉክ እባብ የሙስሊሞች ወንድም ሊሆን ይችላል ማለት ነው። ስለዚህ ሙስሊሞች እባብ ወንድማችሁ ነው፣ ምክንያቱም አጋንንት 3 አይነት ብቻ ስለሆነ ብሎ ስለተናገረ ሙሐመድ ማለት ነው። ስለዚህ እነዚህ በ3 የተከፈሉ አጋንንቶች የሙስሊሞች እህት ወንድሞች ናቸው። እባብ የሙስሊም እህት ወንድም ነው። ሉክ በእባብ ውስጥ አድሮ ሔዋንን ያሳሳታት አጋንንት ነው። በሔዋን ውስጥ በእባብ ውስጥ ገብቶ ያሳሳታት ሔዋንን አጋንንት ነው። እባብ ደግሞ በእባብ ውስጥ የሚያድረው አጋንንት ደግሞ የሙስሊሞች ወንድም ነው። በጣም በሚያስገርም ሁኔታ ማለት ነው፣ ምን ያህል ተቃራኒ እንደሆነ። እኛ ክርስቶስ ኢየሱስ ቅድም እፎይ እንደተናገረው ማለት ነው የአጋንንትን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ብሎ አንደኛ ዮሐንስ መልእክት ይናገራል። ስለዚህ እነዚህ የሐሰት አባት የተባለው
በክርስቶስ የተቀጠቀጠው አጋንንት የሙስሊሞች ወንድም እህት ነው። ይህን ትቀበሉታላችሁ? ሰዎችን ላሳያችሁ። ክፍሉን አንዴ ዮሐንስ መልእክት በጣም ደስ ስለሚል ቀጥታ መጽሐፍ ቁርአንን ይመታዋል። እንዴት እንደሚመታው አንዴ ክፈት እናሳያቸው። አንደኛ ዮሐንስ ምዕራፍ 3 ላይ እንዴት በጥፊ ነው የሚያጠናግረው። እንግዲህ አስቡ፣ የ600 ዓመት ጋብ አላቸው። ነገር ግን አስቀድሞ ቁርአንን እንዴት እንዳጠናገረው ላሳያችሁ። ከቁጥር 7 አድርገው ልጆች ወይ ልብ በሉ፣ በደንብ አስተውሉ። ልጆች ወይ ማንም አያስታችሁ። ምን አጽንኦት ስጡ። ምን ልጆች ወይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ዲያብሎስ መልካም ምናምን ብለህ አታሽሞን ሆነሽ ልጅ ከሆንክ ጽድቅን ታደርጋለህ። ልጅ ተብለህ እንድትጠራ ጽድቅን ማድረግ አለብህ። ዲያብሎሳዊ ከሆንክ ደግሞ ዲያብሎስ ከመጀመሪያም ኃጢአትን ያደርጋልና ዮሐንስ ወንጌልም ላይ ምዕራፍ 8 ቁጥር 44 ላይ እርሱ ከመጀመሪያም ሐሰተኛ ነበረ፣ የሐሰት አባት ነበር፣ ነፍሰ ገዳይ ነበር ይለዋል ክርስቶስና። ስለዚህ አለ በደንብ አስተውለዋል። ስለዚህ የዲያብሎስ ስራ እንዲፈርስ ምን ስለዚህ የዲያብሎስ ስራ እንዲፈርስ የእግዚአብሔር ልጅ ተገለጠ። እግዚአብሔር ልጅ የለውም የሚል ካለ የዲያብሎስን ስራ ነው የሚተገብረው። የዲያብሎስ አስተምሮ ነው እስልምና ስንል ለምንድን ነው አላህ ልጅ የለውም ኢሳይ አላህ ልጅ አይደለም የሚል ተረት ተረት ይዞ ስለመጣ ነው። ከ600 ዓመት በፊት ግን ምን ብሎናል? የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። ከእግዚአብሔር ተወልዷል፣ ኃጢአትን ሊያደርግ አይችልም። እግዚአብሔር ልጅ የተገለጠው በስጋ ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። ወልድ የአብ ልጅ አይደለም የሚል ክርስቶስ የእግዚአብሔር ልጅ አይደለም የሚል የዲያብሎስ አስተምሮ ነው። አሁን በደንብ አስተውሉ። 9:30 ላይ ሱረት ተውባ ላይ አልመሲህ ኢሳ አላህ ልጅ ነው አሉ ክርስቲያኖች። አላህ ያጥፋቸው፣ አላህ ልጅ የለውም ብሎ የሚከሰል አስቀድሞ ከ600 ዓመት በፊት የዲያብሎስ አስተምሮ እንደሆነ ነግሮናል መጽሐፍ ቅዱስ። ሱራ 72 አንዴ ክፈት እናሳያቸው። እነሆ ሰማን አየን፣ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል። ምን አላለም? ሚስትና ልጅ አልያዘም። መጽሐፍ ቅዱስ ደግሞ ምን ብሎናል? የዲያብሎስ እሳቤ ነው ይሄ። ሙሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች፣ ጂኒ ማለት አጋንንት ነው። ከአጋንንት የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉም ማለት ወደ እኔ የተወረደ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድ ነው አናጋራም። እነሆ ጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን ያለው ማን ነው? አጋንንት። ፈይሰል በደንብ አስተውል። አጋንንት ምን አሉ? ጌታችን ሚስትና ልጅ የለውም አሉ። መጽሐፍ ቅዱስ ግን ምን ይለናል? ክርስቶስ በስጋ የተገለጠው ራሱ የአጋንንትን ስራ ሊያፈርስ ነው ብሎ ነግሮናል። ከ600 ዓመት በፊት ቁርአን ከመምጣቱ በፊት እግዚአብሔር ልጅ በስጋ የተገለጠው የአጋንንትን ስራ ሊያፈርስ፣ የአጋንንትን አስተምሮ ሊያፈርስ ነው። አጋንንት ውሸታም ነው ብሎ ነግረውን ሳለ ከ600 ዓመት በኋላ መጥቶ አይ ልጅ የለውም ብሎ ሲለን አጋንንቶች ብለው ሲሉን እንዴት እንቀበል? በእናትህ ነው ፈይሰል። አሁን አይምሮን እስኪ ሚዛን ሊያስቀምጠው እንዴት ይዳኝልሃል? እንዴት ይታረቅልሃል? ሁለቱም ፓራ አድርገለት ባየው ደስ ይለኛል። እስቲ እንትኑ
ፓራል አድርገው ክርስቲያን ይህንን አጋንንቶች ናቸው የተናገሩት፣ ጂኒዎች ናቸው። ሰው ምን አሉ? አስቀድሞ መጽሐፉ ምን አለን? ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከቁጥር 8 ጀምር አድርገለት። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ አንደርስታንድ አድርጌዋለሁ። ስለዚህ ሎክ ዲያብሎስ ከመጀመሪያ ሐሰተኛ ነው፣ የሐሰት አባት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንደሚናገረው ማለት ነው። እዚህ ጋም ደግሞ ምን አለን? ኃጢአትን የሚያደርግ ከማን ወገን ነው አለን? ከዲያብሎስ ወገን ነው። እናንተ ግን ምን ትሉናላችሁ? ነው ዲያብሎስ ወገን አለን፣ ኃጢአት ማደርጋለ ትሉናላችሁ። መጽሐፋችን ደግሞ በግልጽ የነገረን ከተጣሉ መላእክት አንዱ ዲያብሎስ ከተጣሉ መላእክት ውስጥ ነውና የእሱ ነገድ ምንድነው? እሱ የተጣሉ ናቸውና የወደቀ ነውና ያ የወደቀው መናፍስት ደግሞ ምንድነው? ኃጢአትን የሚሰራ ነውና እሱ ሐሰተኛ ነውና የእግዚአብሔር ልጅ ወይም ወልድን የሚቃወም ነውና እሱም የተገለጠው በስጋ የተገለጠው ማንን? እሱን ሊያፈርስ ነው፣ ሊያፈርሰው ነው የተገለጠው። ይሄ በሆነበት ላይ ወልድ የተገለጠውን ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከ600 ዓመት በኋላ መጣና ከዛ አይ እግዚአብሔር ልጅ የለውም፣ ሚስት የለውም፣ ሚስት ስለሌለው ልጅ የለውም። አንደኛው ይሄ ነው። ሁለተኛ ማቴዎስ ወንጌል ላይ የሚገኘው ቶፒኩ አይሆንም። ክርስቶስ መሰቀሉን የሚቃወምን ሴጣን ብሏል። ሴጣን ነው የሚቃወም፣ እኔ መጣሁት ልሰቀል ነው ብሏል። ከ600 ዓመት በኋላ መጣና ክርስቶስ አልተሰቀለም አለ ዲያብሎስ። እንዴት እንመነው? ከዛ የክርስቶስን መሰቀል የሚቃወም አስቀድሞ ከ600 ዓመት በፊት ምክንያቱም ለቤዛን ዓመት በኋላ አልተሰቀለም። የሚቃወሙት ሴጣን እሳቤ ያላቸው እንደሆነ ነግሮን ማለት ነው። እዚህ ጋር በተመሳሳይ የለውም ልጅ ምናምን ብለው የሚሉት የዲያብሎስ እሳቤ ያላቸው መሆኑን ከ600 ዓመት በፊት ተነግሮን ከ600 ዓመት በኋላ መጥቶ ቁርአኑ ላይ አድርገው አሁን አጋንንቶ የተሰበሰቡና ምን አሉ? ጌታችን እኮ ሚስት የለውም፣ ስለዚህ ልጅ የለውም። ያው ልብ በል ሙሐመድ ሆይ ይታያል። ሙሐመድ ሆይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥተኛው መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ሰውን የአጋንንትን ምስክርነት ተዛ በኋላ እንዴት ነው የማዳምጠውና የምሰማው? ነቢያት ሁሉ አጋንንት የተጣለ እርኩሳን መናፍስት እንደሆነ አጋንንት ሐሰተኛ እንደሆነ እግዚአብሔርም ልጅ እንዳለው ከነገሩኝ በኋላ ወልድ በስጋ የተገለጠው ደግሞ የአጋንንትን ስራ ይሄንን ሊያፈርስ መሆኑን ከነገረኝ በኋላ አንድ አይደለም እጅግ መዓት ማስረጃዎች እያለኝ ከ600 ዓመት በኋላ መጥቼ የአጋንንትን ምስክር ሰምቼ አጋንንት ትክክል ነው ብዬ አላህ ሚስት ስለሌለው ልጅ የለውም ብዬ እንዴት ነው የምከተለው? ማሱ ነው የሚለው። ሰላም፣ እንዴት ናችሁ? ሰላም ነው። አይ ቲንክ ማሱ ይቀድማል። ቆይሽ ወየ ነጋሲ ፋታ ኡይፎየ ሰላም ነው። ሴት ነሽ እንዴ? ሶሪ ነጋ ገለተ ዋቀዮ ጅርታ ጅራ ገለተ ፋታው አይ ቲንክ ክርስቲያና አኒ ክርስቲያና ነው። ኦኬ ወንድማችን እንኳን ደህና መጣሽ። እሺ እንዴት ነው ጋዝ? ሰላም ነው ይመስገን ነው አላህ አልሐምዱሊላህ። ከክርስትና የሆነ ጥያቄ ለጠየቅ ፈልጌ ነበርና የተነሳው ላይ የምትለው አለ ቅድሚያ
የአጋንንት ምስክር ነው የምትሰማው ወይንስ የክርስትናውን ትጠይቃለህ? ከዛችኛው መልስና ቀጥል። ክርስቲያን ቀጥሎ ነው ሳይሆን እኔ ለመጠየቅ ነው የፈለግኩት። እኔ ለመጠየቅ ነው እንዲጠይቀኝ ሳይሆን እኔ ሊጠይቁ ነው የፈለግኩት ከክርስትና ማለት ነው። አይ አልመልስም መጠየቀኝ የምትል ከሆነ ችግር የለውም ሊወጣ እችላለሁ። አንድ መልስና ትጠይቃለህ አልኩህ። ያልከኝ አንድ መልስና ትጠይቃለህ። ኦልሞስት እኛም ስለጨረስን አይ እኔ ቅድሚያ ሊጠይቅ እፈልጋለሁ። እኔን ከመለስክልኝ ልጠይቀን ትችላለህ። ግን ትጠይቃለህ አልኩህ እኮ። መሐመድ የአጋንንት መልእክተኛ ነው ብለህ ታምናለህ? ይኸውልህ አዳምጠኝ ወንድም፣ እኔ የፈለግኩት ጥያቄ ሊጠይቅ ነው ስለ ክርስትና። አንድ ሶስት ጥያቄዎች እነዚህን ጥያቄዎች ሊጠይቅ እፈልጋለሁ። አይ አትጠይቀኝ ከሆነ ችግር የለውም። ትጠይቃለህ። 4 ጥያቄ ሆነ ምንም ቅድሚያ አንድ ጥያቄ መልስ አልኩህ። መሐመድ ያጋንንት እዚህ ጋር ይኸውልህ አዳምጠኝ። እኔ ስለ እስልምና ጥያቄ ከሆነ አንዴ ፎይ በጣም ስለ እስልምና እውቀት የለኝም። ብዙ ጠይቃቸው ጥያቄዎች አሉ፣ ግን ያው መመለሱ ስለ እስልምና እውቀት የለኝም። ኦኬ መሐመድ ያጋንንት መልእክተኛ እንደሆነ ሳታውቅ ነው ጥያቄ መጠየቅ የፈለከው ክርስትና ላይ? ስለ ክርስትና ነው። አይ ጠይቁኝ የምትል ከሆነ ችግር የለውም። በእኔ የተነሳ ደግሞ እስላሙ ህዝብ እንድነካ አልፈልግም። ታውቃለህ፣ እዚህ ጋር መጥቶ እስልምና እንዲነካ አትፈልግም፣ ክርስትናን ግን መንካት ትፈልጋለህ። ጥያቄና መልስ እሺ፣ ማህመሮ ናችሁ። ለምሳሌ እናንተ ማህመሮችን እንበል ታስተምራላችሁ ልበል። አስተማሪ መቼስ መጠየቅ አለበት አይደለም? መሰለኝ ክርስቲያን አለቀሰ። አይ አንጠየቅ የማትጠይቁት የምትል ከሆነ ችግር የለውም። እኔ ግን የፈለግኩት መቼስ ስታስረዱና ስለ መጽሐፍ ቅዱስ ምናምን ታውቃላችሁ ብዬ አስቤ ሊጠይቁ ነው የመጣሁት። ለመጠየቃው ስለጠይቅ እኔ እንድጠይቁኝ አልፈልግም። ግልጽ ነው፣ ምክንያቱም ስለማላውቅ። ኦኬ እግዚአብሔር ፊታውን ብለህ ታምናለህ? እፎይ አሪፍ ርዕስ ይዤ እመጣለሁ ነገ፣ በዛ ዲስከስ እናደርጋለን። እሺ በርታ። ቆንጆ ርዕስ ይዤ ነው የምመጣው። ይቻላል። በዛ ርዕስ በደንብ እንወያያለን፣ በደንብ ዲስከስ እናደርጋለን። ጠፍተሃል ደግሞ ለዛሬው። አሁን መጥቻለሁ፣ በደንብ ዲስከስ እናደርጋለን። ያቸው ደግሞ እነኝንም ያቸው የዛሬው ስድቡን እኮ ችዬዋለሁ እኮ ነው ማለት፣ ግን ዲስከስ በማድረግ ነው። ዲስከስ ነው ያደረኩት እንጂ ሌላ ነገር እኮ አላደረኩም እኮ። ይፈለጥ ይቆረጥ። አንተ እስልምናን አሰድበሃል። ስታይ ግን ቤታችን ምንድን ነው? ሰላማዊ ነዋል። እስካሁን ድረስ ምንም ነገር የለም፣ ግን የሚመጣብኝ ነገር ያውቋለሁ፣ ያው እቀበለዋለሁ። ችግር የለውም። ዲስከስ ለማድረግ እንጂ ኖርማል ነገር ነው ያወራ ነው። እዚህ ጋር የእስልምና ነገር ያዋረድኩት ነገር የለም፣ ወይ ደግሞ ክርስቲያን እንዴት ነህ? እና እስልምናን እዚህ ጋር አውርጄ ክርስትናን ከፍ ያደረኩት ነገር እኔ ኖርማላይዝ የሆነኝ ነው ማወራው። ግን እዚህ ጋር በመግባት የራሱ ፕሬሸሩ አለ። አይ ነው ግን አይ ዶንት ኬር። እኔ በቃ ሁል ጊዜ በቃ ትሩዝን የምፈልግ ሰው ነኝ። ዲስከስ ማድረግ የምፈልግ ሰው ነኝ። በቃ ዲስከስ ማድረግ እፈልጋለሁ። በቃ ዲስከስ አድርጌ የሆነ ነገር አርጊው ማድረግ እፈልጋለሁ። ያን ነገር መሸነፍ ከሆነ አይ ዶንት ኖ፣ ማንም ሰው እንደ ሽንፈት ይወሰደው። ለእኔ ግን ምንም አይመስለኝም። አጥፍተውሽ ነበር እኮ አሁን ጎበዝ ጀገን ብለሃል። ዘራፍን የሆነ ሰዓት ታስታውሳለህ? ሲንጫጩብህ አሁን ሲመራቸው ይተዋሉ። ቴክስት ሊያደርጉልህ እንዴ ከዚህ በፊት ይሄ ልጅ የሰደብኩት ነው እንዳይተውም እንደ ምናምን ያ መወያየት ጤና ነው። ዋናው ነገር ምን ታውቃለህ? በቃ ኮንሽስ የሆነ ማይንድህ እኮ ይጠይቃል ከሆነ ነገሮች እኮ ጥያቄዎችን ደግሞ መመለስ ደግሞ ያስፈልጋል። እዚህ ጋር ዲፌንድ የሚያደርግ ሙስሊም ከሌለ እኔ ደግሞ ዲፌንድ ለማድረግ እሞክራለሁ፣ መሞክርም አለብኝ።
አይ ቲንክ በቃ በማውቀው ኃይል ዲፌንድ ለማድረግ እሞክራለሁ፣ እሰማለሁ። ዋና ነገር ምንድነው? ሰዎች አያዳምጡም፣ በቃ ኢግኖር ያደርጋሉ። በቃ ለመስማት አይፈልጉም። አንተ ምናምን ነገር ፈይሳል በደንብ የምንረዳው እስልምናው ላይ ምንድነው እሱ የስም ማጥፋት በጣም አድርገው ስለሚሰሩብን በቃ ስድብ ነው ምናምን የምናነሳው ምንም ፖይንት እንደሌለው ነገር ለማስመሰል ይሞክራሉ። ግን ከገቡ በኋላ ኖርማል ነገር እኮ ነው ያወራሁት። ግን በውስጥ ግን በጣም ብዙ ነገር ነው የሚመጣልኝ። በውስጥ በጣም ብዙ ነገር ይመጣልኛል። በጣም ዛቻም ይመጣል። ከዚህ በፊትም እኮ አይተሃል፣ ዛቻ ይመጣል። ግን አይ ዶንት ኬር አልሰጠውም። ለምን እዚህ ጋር በቃ ትሩዝን በቃ ምንድን ነው የሚለውን ነገር እኮ ማየት እኮ ራሱ ኖርማል የሆነ ነገር ነው እንጂ ሳይድ እኮ አድርጌ አይደለም እኮ። ሳይድ ያረክ ይመስላችኋል? አንተ ቤት በመግባቴ ራሱ ሳይድ ያረኩ ነው የሚመስላቸው። ግን ይሄ ግን ትክክል አይደለም። አይምሮ ከተሰጠን ልናዘበበት፣ ልንመረምርበት ነው፣ ልናውቅበት፣ ልናስተውልበት፣ ልንመራመርበት ነው። አለበለዚያ ጭንቅላት መፈጠር የለበትም ነበር። ፈጣሪ መጠየቅ ነበረብን። ጭንቅላት ተሰጥቶን ለምን ጠየቅ፣ ለምን እናወራህበት ምናምን ተብለን የምንል ከሆነ ጤናማ አይደለም ማለት ነው። እቀጥላለሁ እኔ በዛ። ኤኒዌይስ ጉድ ናይት። ነገ እልክልሃለሁ አዲስ ቶፒክ ነገ እናወራ። ኑረዲን ቤት አለው። አይ ወረፋ እየጠበቁ ነበር። እሺ ምን እንታዘዝ? እሺ እኔ ጥያቄዎች ያለኝ አንድ ቢያንስ እስከ 3 ጥያቄ ያለኝ፣ እሱን ጥያቄ ለመጠየቅ ፈልጌ ነው። አይ ቲንክ ማለት ነው። እሺ ኢንሻአላህ እግዚአብሔር ፍትሃዊ ነው አይደል? በመጽሐፍ ቅዱስ ዘንድ ወይም አንዴ እንድታምነው ማለት ነው። አዎ እሺ በመጽሐፍ ቅዱስ ላይ እናንተ ኢትዮጵያውያን በሰይፍ ትገደላላችሁ ብለዋል። ሳስቻለሁ? እሺ አልተሳሳትኩም አይደል? እሺ ቀጥል። ኦኬ አንደኛው ይሄ ለምንድን ነው የሆነው? ሌላው ደግሞ ዲቃላ እስከ 10 ትውልድ ድረስ ለምንድን ነው የእግዚአብሔር ጉባኤ አይገባ የተባለ? ሶስተኛ ጥያቄው ደግሞ ኢየሱስ ክርስቶስ ወይንም ነብዩ ኢሳ አለይሂ ሰላቱ ወሰላም በመጽሐፍ ቅዱስ ዘንድ እናንተ ሰዎች የሰውን ስጋ ካልበላችሁ ደሙንም ካልጠጣችሁ ይኖር እላችኋለሁ በሕይወት የላችሁም ብሏል። ይሄ ለምንድን ነው? ስለዚህ የግድ በሕይወት ለመኖር የፈለገ ሰው የሰውን ስጋ መብላት ደሙንም መጠጣት አለበት ማለት ነው። እሺ ጨርሻለሁ። እሺ አንደኛው ያለፈ ትንቢት ነው። ማንኛውም ኃጢአት ሲሰራ እግዚአብሔር ትንቢት ሊነገር ይችላል። ሰው ያ ትንቢት ተነገረባቸው ማለት ኢትዮጵያ የሚለው አክቹዋሊ አሁን በዚህ ጋ ኤርትራ፣ በዚህ ጋ ሶማሊያ፣ በዚህ ጋ ኬንያ እንደዚህ የሚያዋስኗትን አሁኗን ቅርጽ እንዳታስብ። አይ ቲንክ ትንቢተ ዕንባቆም አይደለም፣ ትንቢተ ምን ላይ ነበር የነበረው? አይደለም እኮ ስለ ኤርትራ ሶማሊያ ምናምን አይደለም። እናንተ ኢትዮጵያውያን በሰይፍ ትገደላላችሁ። ስለዚህ ትንቢት ነበረ። በጊዜው ሊዋጉ ይሄዱ ነበረ። ስለዚህ ትንቢት ተነገረባቸው። ጣዖት አምላኪያንን ደጋፊ የሆኑ ይሄንን ሲመጣ ትንቢት ይነገርባቸዋል ማለት ነው። ሶፎንያስ ላይ ቴንኪው። ስለዚህ ትንቢቱ ተፈጽሟል በጊዜው። ያ ትንቢት ተነገረባቸው፣ አረፉ፣ ይህንን በማድረጋችሁ በሰይፍ ትወድቃላችሁ ብሎ መነገሩ ፍትሐዊነቱን የሚያጓድል አይደለም። እኛ አምላካችን ፍትሐዊ ነው ብለን እናምናለን በሚገባ። ፍትሐዊ ነው ስንል አይፈርድም እያልን አይደለም፣ ይፈርዳል እያልን ነው። ፍትሐዊነቱ ፍርዱን የጣሰ ስላልሆነ
ያ በሴፍ መመታታቸውን በሴፍ ሊገሉ ሄደው ራሳቸው በሴፍ ቢወድቁ ፍትሐዊነቱ የሚያሳይ ነው፣ እንደው ፍርዱን የሚያሳይ ነው ማለት ነው። ስለዚህ ፍትሐዊነቱን የሚጥስ አይደለም። ሜይ ቢ አንተ እንዴት አይተው እንደሆነ አላውቅም። ቁርአን ላይ ለምሳሌ እጅግ ብዙ ቦታዎች ወይ ጣልቃ አትግባ፣ እጅግ ብዙ ቦታዎች ላይ አሉ። ወይ አንዴ ጣልቃ አትግባ፣ ጣልቃ አይደለም። ስለ ቁርአን እንሄዳለን። መጀመሪያ ስለ የጠየቁት ጥያቄ አታልቅስ። የምን ፍትሐዊነት ነው የጠየቀው እኮ። ፍትሐዊ የሚባለው ምንድነው? እሱ ከሜዳ ተነስቶ ጦርነት ተከፍቶበት ልክ ለምሳሌ ባኑ ቁረይዛዎችን መሐመድ እንዳደረጋቸው ከሜዳ ብድግ ብሎ ነው እንሂድ መስጊዳቸውን እናውድም ያለው። አይሚን ባኑ ቁረይዛዎች ጋር ሄደ ከመስጊድ ቁጭ ብለው በነበረበት ሰዓት ላይ ሄደን ንብረታቸውን እንውረስ፣ ሄደን እነሱንም እናውድማቸው አላቸው። ተስማሙ። ሄደ። ከዛ ወዲያ ምንድን ነው ያላቸው? እስልምና ትቀበላላችሁ ወይንስ ላስወጣችሁ ከዚህ ሀገር አላቸው። ለምን ነው የምታስወጣን ሲሉት መሬት የኔና የአላህ ብቻ ነች። ስለዚህ ኧረ ወንድም ስለምንድን ነው እያወራ ያለው? ስለምንድን ነው? እኔ እኮ ጠየቁት ስለ ክርስቲያን። አታልቅስ። ስለዚህ ልወጋ ከመጣ ትሞታለህ ተብሎ መነገሩ የፈጣሪን ፍትሐዊነት የሚያጓድል አይደለም። ፕሊስ ሰውየው ምን ነው? አታልቅስ፣ አታልቅስ፣ አታልቅስ። ፍትሐዊ አይደለም የሚባለው ለምንድን ነው? መቼ ነው ፍትሐዊ አይደለም አንድ ዳኛ ወይም የሚባለው? ምንድን ነው እሱ? የሰው ንብረት ሂድና ዝረፍ፣ ሂድና ሰዎችን ቄያቸው ላይ ጉዳቸው ግደላቸው ቢባል ፍትሐዊ አይደለም። ነገር ግን ልገል ከመጣ ትሞታለህ ተብሎ መነገሩ፣ ትንቢት መነገሩ፣ ተመለስ ከዚህ ጥፋት እንዲህ በማድረግ ሴፍ ይዘህ ስትሄድ በሴፍ ትሞታለህ ተብሎ ትንቢት መነገሩ አይ እንዲህ ብለህ ተናግራልና ፍትሐዊ አይደለህም የሚያስብለው አይደለም። ፈጣሪ ፍትሐዊ ዳኛ መሆኑን የሚያሳይ ነው። ምክንያቱም ከዛኛው ወገንም ያሉት እነሱም ፍትህን ስለሚፈልጉ ማለት ነው። አጥቂው ብቻ ሳይሆን ተጠቂውም አካል ፍትህን ስለሚፈልግ ሁለቱንም ያገናዘበ ስለሆነ ፍትሐዊ አይደለም የሚባለው መቼ ነው? ሳይ ሙስሊም 21 ላይ፣ ሳይ አልቡካሪ 25 ላይ ሙሐመድ ምድር ሁሉ የኔና ያላህ ነች ብሎ ሰዎችን እስከ የመን፣ እስከ ቱርክ፣ እስከ ሊባኖስ፣ ኢራን፣ ኢራቅ ድረስ ሄዶ የገደለበት ነው። ባኑ ቁሬዛ፣ ባኑ ናድርና ባኑ ቁነይቃን ወይንም ደግሞ ካይበርን ከሜዳ ተነስቶ ንብረታችሁ ያምራል ብሎ ሄዶ ጅም ያደረጋቸው እሱ ፍትሐዊ አይደለም። ለምን አልነኩትም? አንደኛ። ሁለተኛ ደግሞ ቄያቸው ነው ሄደው። ሶስተኛ ደግሞ በግዴታ ቆንጆ ቆንጆ ሴቶች ስላሉ ሴቶቹን ለመውሰድ ወሲብ ለማድረግ ስለሆነ ልክ ሳይ ሙስሊም 1406 ላይ እንደሚናገረው ማለት ነው። ስለዚህ ይሄንን የመራው አካል ፍትሐዊ አይደለም እንላለን። ነገር ግን ጣዖት አምላኪ የሆነና ጣዖት አምልኩ ብሎ የሚመጣ አካል በሴፍ ትሞታለህ ረፍ የሚል ትንቢት ቢነገርባቸው ከፈጣሪ ሕግና ስርዓት ወጥተው እንደዚህ አይነት ነገር ውስጥ ቢገቡ ትንቢት ቢነገርባቸው የፈጣሪ ፍትሐዊነት ማጓደል አይደለም። ሌላኛው ምንድነው? እሱ ዘዳግም ምዕራፍ 23 እና እንደገና ደግሞ ብቻ አንድ ሁለት ሶስት ቦታ ያለ ጥቅስ ያነሳው አለ። እሱ ምንድነው? እሱ ልጅ በአባቱ ኃጢአት አይጠየቅም። በመሰረቱ እስከ 10 ትውልድ ድረስ ዲቃላ ይግባ ብሏል። ወዴት ነው አይግባ የሚለው? አንድም ወደ ጉባኤ ነው። ወደ ጉባኤ ደግሞ የማይገባበት ምክንያት ምንድነው? እሱ ጉባኤው የእግዚአብሔር ጉባኤ ነው። የእግዚአብሔር ጉባኤ ከሆነ ደግሞ ዘሌዋውያን ምዕራፍ 17 ላይ ለአሮን ነው የተሰጠው። ክህነት በአሮን በኩል ስለሆነ ያንን የሚያመለክት ነው። ዲቃላ የሚላቸው ይሄ አንተ እንደምታውቀው አይደለም። ዲቃላ ከወለድክ ለምሳሌ የራስን ልጅ ማግባት ትችላለህ በእስልምና። ልጅህ ግን ገነት አይገባም። ከአንድ ጀምር አንብብ። ከአንድ ጀምር አዳምጥ። እሺ ማስረጃ ከሆነ በትክክል አውጣና አንብብ። ዘዳግም 23 አንድን አውጣና አንብብ። ለምን አፍራለሁ? እንዴ ምን ያሳፍረኛል? ያው ጠቀስኩት እኮ እንደውም ያልጠፋብኝ ጥቅስ እሱ ነው። ጠቀስኩት ያልኩ። ቀጥል። ክፈቶች ክፈታውና አንብብ። መቼስ ታነባለህ የለም? ዘዳግም 23 1 አውጣና አንብብ። ከዛ ደግሞ ዮሐንስ ወንጌል 6:52 ታነበልኛለህ። አትሩጥ። አይሻን መሐመድ ሲያይ እንደሮጠ አትሩጥ። ተረጋጋ። ክፈት። ስለ እስልምና አልጠየኩም እኮ ስለ ክርስትና የጠየኩት።
ከተረጋጋና ስለ አይሻ፣ ስለ መሐመድ፣ ስለ ቁርአን፣ ስለ ሐዲስ ምናምን አትበል። አትሩጥ ነው ያልኩህ። መሐመድ አይሻን ሳያት እንደሮጠው አትሩጥ ነው ያልኩት። እንትና መክፈት ይችላል ወይ ነው ሜቢ መከፈት አለበት ስላለ ክርስቲያን መክፈት ይችላል። 23ን ጀምሬ አንብበው። አክቹዋሊ ራሱ ለማራት ነው ፎሎወር ስላለው ክፈተው። እሺ አትለት ግን ካነበብከው ነገር የለም። በቃ ዘሌዋውያን ምዕራፍ 21ን አንብበው። ስርዓቱ እዛ ላይ ተቀምጧል። ከአሮን ክህነት ጋር በተያያዘ ክህነት በአሮን በኩል እንደሆነ ከዛ አካል ጉዳት እንደዚህ ጋር በተያያዘ የተቀመጡት አለ። ራስ ቆይ ያሳሰበ ኑረዲን ብልትን ቀጥቅጣ አለ። ቁጥር አንድ ላይ አልክ። ጥያቄ አልነበረም። ቁጥር አንድ ላይ ብልቱን ስለቀጠቀጠ ነው የሚያወራው። ወሽላን ቀጥቅጣ አለ ኑረዲን ወጣ ዘሎ ቁጥር አንድ ላይ ወሸላውን ለጣዖት ስለሚሰዋ ሰው ነው የሚያወራው። ብልታቸውን ለጣዖት ስለቀጠቀጡ ሰዎች ነው። ትልቅ ልዬ እንትን ይመስላችኋል? ይህንን ሲጠቅሱ ናንብበው ቁ ሚል አለው። አንብበው። ብልት አይደለም መጽሐፋችን ብልት ነው የሚለው። አፑ ላይ ነው እንደዛ ብሎ ያስቀመጠው። አፑን አልቀበልም ማለት ትችላለች። መጽሐፉን ክፈት አንብብ ሲል መጽሐፉን ክፈት። መጽሐፉ ላይ እንደዛ አይልማ። ለምሳሌ እነሱ ሀዲሳቶች በጣም ማዕት አለ። ለምሳሌ ሀዲሳቶች ላይ የወንድም ልጅ እንትኑን ዲክሩን ስሙን ጠርቶ ነው ያለው። ስሙን ጠርቶ አንድ አይደለም ከመቶ ያላነሰ አለ። ከመቶ ያላነሰ ማለት ነው የወንዱን ልጅ፣ የሴቷንም በዛው ስሙን ጠርቶ ማለት ነው። እንግሊዝኛ ስለሆነ ኖርማል ነው። ቁርአን ላይ አለ። ለምሳሌ ፈርጅ ብሎ ነው ያስቀመጠው። ፈርጅ ማለት የሴቷ ስሙን ጠርቶ ብልት ሳይሆን ስሙን ጠርቶ ፈርጅ እንደዛ ነው። እና ስለዚህ ለጣዖት ራሳቸውን ስለሚሰዉ ነው። ስለዚህ ምንድነው እዛ ክፍሉ የሚናገረው? ልጅ ማይመለስ ከሆነ በኃጢአቱ የሚቀጥል ከሆነ የአባቱን ግብር የሚተገብር ከሆነ ኦኬ የአባቱ ቅጣት ለልጁም ምን እየሆነ ጦሱ እየመጣበት ይቀጥላታል ማለት ነው። የሚመለስ ከሆነ ልጅ የአባቱን ኃጢአት ማይሰራ ከሆነ ሕዝቅኤል ላይ ምዕራፍ 18 ላይ ቁጥር 4 ሕዝቅኤል ምዕራፍ 18 ቁጥር 20 ላይ እንደሚናገረው አባት የልጁን ኃጢአት አይወርስም ስለሚል አባት በልጁ ሊጠየቅ አይጠየቅም ማለት ነው። ነገር ግን አባት የሰራውን ኃጢአት ልጅ የሚሰራው ከሆነ ይቀጥላል ማለት ነው። ምሕረትን አያገኝም ማለት ነው። እና ያንን የሚያመለክት ነው። ሶስተኛ የጠቀሰው ጥቅስ ምንድነው? እሱ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 48 ጀምሮ እስከ 58 የሚገኝ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው የሚለው ክፍል ነው። ይህም ክፍል የምናምንበት ነው። በወልድ ልጅ አስቀድሞ ይህንን የማያምን ክርስቲያን ሊሆን አይችልም። ሰው ይህን የምናምን ነው። እሱ ሕያው እንጀራ ነው ክርስቶስ። የሰው ልጅ ሲል የኔን አይደለም፣ የኔና ማለት አይደለም። የሰው ልጅ እያለ ክርስቶስ ራሱን በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ስትመለከቱ የሰው ልጅን ሰዎች ምን ይሉታል፣ ማን ይሉታል ብሎ ይጠይቃቸዋል። ክርስቶስ ራሱን የሰው ልጅ ብሎ ይጠራል። የሰው ልጅ በስጋ እንደመገለጡ የሰው ልጅ ነው፣ እውነት ነው። ክርስቶስ የሰው ልጅ በስጋ እንደመገለጡ የሰው ልጅ ተብሎ ይጠራል። ምክንያቱም አይሁዶች የሰው ልጅ ደጋግሞ የሚልበት ምክንያት ለምንድን ነው ራሱን የሰው ልጅ ብሎ የሚጠራው? ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ አይሁዶች የሚጠብቁት አምላክ በስጋ አይነት በሰው አምሳል ይመጣል ብለው ይጠብቃሉ። ስለዚህ እናንተ የሰው ልጅ ይመስላል ብላችሁ የምትጠብቁት የሰው ልጅ ይመስላል ብላችሁ አትጠብቁ፣ እኔ ነኝ የሰው ልጅ ነኝ በስጋ መጥቻለሁ እያለ ያንን ሪፈር እያደረገላቸው ነው። አምላክ በደመና ይመጣል። ሎክ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ የሰው ልጅ የሚመስል በደመና ይመጣል ከእልፍ አእላፋቱ ጋር ስልጣናትና ግዛታት ተሰጡት፣ እሱም ስልጣናት እንትን ግዛቱ ኃላፊነት የለው ምናምን እያለ ይተርከዋል ክፍሉ። ስለዚህ ያ እኔ ነኝ አምላክ ነኝ፣ ለግዛቴ ኃላፊነት የለውም፣ ስለዚህ እኔ ነኝ ሲላቸው የሰው ልጅ ራሱን ብሎ ይጠራል ማለት ነው፣ በስጋ እንደመገለጡ። እሱ ግን በስጋ የተገለጠ ሕያው አምላክ ነው፣ ቃል የተዋሃደው ስጋ ነውና።
ቃል ደግሞ ሁሉን የፈጠረ ሁሉን ያስገኘ ነውና፣ ስለዚህ የሰው ልጅ ስጋን ካልበላችሁ ካልጠጣችሁ ዘላለም ሕይወት የላችሁም አላቸው። ከቁጥር 61 ጀምራችሁ ስታነቡት ይህንን ብሎ ሲነግራቸው አብዛኞቹ ደቀ መዛሙርቶቹ አፈገፈጉ፣ ተመለሱ፣ ሸሹም። ይሄማ የሚያስጨንቅ ትምህርት ነው ደግሞ ብሎ የሰው ስጋን ብሉ ይለናል እንዴ ብለው ሸሹ፣ ተመለሱ ይላል። ስለዚህ ጴጥሮስ ጠጋለና እንደዚህ እየሄዱ ደቀ መዛሙርቶቹ እኮ ተመለሱ አለው። ክርስቶስ ምን አለው? እናንተስ ልትመለሱ ትወዳላችሁ? ክርስቶስ እንዲህ ነው የሚልህ፣ እባክህ ና በቃ ብሎ ግድ እንትን አይልም። ዱላ ዟርጩሜ ይዞ እየገረፈ ማያስከትልህ ነፃ ምርጫ። እናንተስ ልትመለሱ ትወዳላችሁ አሏቸው። ቁጥር 63 ጀምሮ ጴጥሮስ ይህን ጊዜ ምን አለ? የሕያው እግዚአብሔር ልጅ አንተ ከአንተ ወዴት እንሄዳለን አለ። ይገርም። ከአንተ ወዴት እንሄዳለን? የትም። ስለዚህ እንደዛ ነው። ነገር ግን ተፍሲር አልቁርጡቢ ቮሊዩም 2 85ኛው ፔጅ ላይ ሙስሊሞች ከተራቡ የሰው ስጋን መብላት ይችላሉ። ሊትራሊ እኛን አርደው መብላት ይችላሉ። ተመልሷል። እኛን አርደው መብላት ይችላሉ። የመሲሁና ሙሉ ቀን ምን ትፈልጋላችሁ? ቤቱን ተከራያችሁት? እኔ ተከራይተናል። ቃሌት ያሰማልን። እናመሰግናለን። እሰማለሁ ይሆን? ሰሚያለሽ? ዛሬ ኔትወርክ በኢየሱስ ስም ማልቀስ ነው የቀረኝ። ማልቀስ ይሻላል የሚለው ጊዜ አለ። እውነት ማልቀስ ነው የቀረኝ በኢየሱስ ስም። ስልኬን ራሱ ስንት አጥፍቼ እንደከፈትኩትኝ ግን በጭራሽ ሊሰራልኝ አልቻለም ነበር። ጥሩ ነው። ኬኩን በላሹ? እና እንኳን ተወለድክ ልበል። ኬኩን በላሹ? አረ ማንም ሰው እንዳይነካ ብዬ ጫፏን ብቻ ነው እንትን ከትንሽ ብቻ ነው ለሚጠራ ሰው ሰጣት። ማንም ሰው አይነካም ብዬ ለቀጣይ ዓመት ይቀመጥ እንዳነቂው። ቀጣይ ዓመት እናከብርበታለን። 43ኛውን እናከብርበታለን። ችግር የለም። 43ኛውን ዓመት እናከብርበታለን። ዋናው ነገር ሴቭ ማድረግ ነው። አውረዱ በቃ ከቤቴ። እሺ ሰላም ደሩ ሙሉቀን አለ እንዴ? አሁን ከተሰማማ አሁን ላክብርበት ልደቱን። ቆይ በህግ አምላክ ምንድን ነው የምታከብሪው? ሙሉቀን አውራሽ እኔ ኬኩን አሁን ልደቱ ይደገም እያሉኝ ነው እና ላክብርበት ስነስርዓት። አሁን እኔ ራብ እያለኝ ነው። እንደውም አሁን የራብ ስሜት ልፈጥረብኝ ነው ሴትዮ። በዚህ ሰዓት ራብ ስሜት ስፈጥር ማለት ነው፣ በመተኛችን ሰዓት። ተስማማለህ ሙሉቀን? እስማማለሁ። ቆንጆ ሀሳብ ይመስለኛል። በዚህ ሰዓት አይተን እኮ ምንም ሳበላ እኮ የምተኛው። ይህ እኮ በቃ መብላት ነበር ብለህ እንደማለፍ ነው። የሆነ ነገር ልዘይራ የሆነ ነገር ልበል ብዬ እኮ ነው። እሺ ቀጥል። ያው እንኳን ተወለድክ አሁን ለሶስተኛ ድጋሚ ዘመን ተሻግሮ ስንት ተቆረቆረ፣ እፎይ የሚያስብል እፎይ ተፈጠረ። ባልሰሚን ግባ በለው ስንት ሰማን በሽታ፣ ከግራ ቤት ቀኝ አስገብቶን አስባለን እፎይታ። እፎይ አለን ለነፍሳችን፣ እፎይ አለን ለስጋችን፣ ለሚተለተሉ
ለአሕዛብ ፍጡሮች አመለጠን እፎይ አመለጠን ያላባ ታወቀን የቁርአን ቅጥፈት አሳቀቀን እፎይ ያለን እፎይ መደራሱስ ወይ የማይደረመስ ብቻ አለን ሰው አይደለን ስንት ሰው አየን የለመደ ተመስገይ እፎይ ያለን እንኳን ዛሬ ተወለደ እንኳን ተወለድክልኝ ወንድም አለ እኔስ ደስ ብሎኛል የምትመኘው ተሳካበት እድሜን ያድልክ የመሸ ይዘት ስለሆነ ነው ኧረ በጣም ይገርም ባይዜ ሙሉቃን በጣም ቻሌንጅስ ያለ ነው በእኛ ከዚ የተያዘ ማንሳት ያስፈልጋል ሙሉቃን ከዚ እንትና ችግር የለውም አሁን ችግር የለውም ኦኬ ያ እንግዲህ ምንም በሌለበት ላይ ሐዲሳቸውን እንዳለ ሸምጥተው ከሰውታል እቢ ግልጽ ላድርግላችሁ ሐዲሳቸውን እንዳለ ሸምጥተው የእንትናቸው ምናምን ነገር ኦልሞስት 6 ወር 7 ወር አይሆንም እንደ ተተካሰሳችሁ አሁን 9 ወር ሊጠጋ ነው ወደ 9 ወር ሊሆነን ነው ክስ ላይ ያለው የካቲት የጀመረ ማለት የካቲት 19 ምናምን እንግዲህ ያስቡ 9 ወር ሙሉ ማለት ነው የራሳቸውን አስተምሮ በቃ ምንም ተመልሻለሁ አሁን ትሰማለህ አላህ ኦኬ አይ ቲንክ ኔትወርክ ነው መሰለኝ እሺ በቃ ቀጥሉ ትሰማለህ አውራ እና ስንት ዓመትህ ነው ቆይ 10 ዓመትህ ነው አይደለም እንዴ ጠላት ከሩቅ አይመጣም ድሮም እኔ እኮ ጠላቶቼን እኮ አውቃቸዋለሁ ከሩቅ አይመጣም ጠላት ሚጣን አምጫት አሁን ሚጣነች የምታውቀው ምንድነው እሱ አያቴን ነው እንዲያስቀመጥሽው ይሄማ አያቴ እኮ ነው ከምሬን እኮ ነው 42 ዓመት 42 ዓመት አላለችም ሲመስለኝ በኋላ ላይ ልትገለብጠው ነው መሰለኝ ሁለትን ወደዛ ነውር ነው ገፋ ልታደርገው ነው እና መሆን አለበት ደግሞ ኔትወርክ እኮ ዳኢፍ ነው እንጂ ደግሞ የምታርጊው ዳኢፍ ኔትወርክ ዘሽ አሁን ቆርሰሽ ቢ በቃ የመሲው ኔትወርክሽ ዳኢፍ ነው አልተሳካልሽም ዛሬ እኔ ራሱ አለው ወጣለች እሷ አንተ አለ ያ የምታስተላልፈው መልዕክት አለ አዎ ኦልሞስትሊ በቃ ከ2 ሳምንት በኋላ ያው ለ16 ነው ነገሩ ከ2 ሳምንት በኋላ እስኪ ኪዳነ ምህረት ባወቀችው መልኩ ያው ፈጣሪ ሊረዳኝ ይችላል በዚህም ማለ በዛ በየትኛውም ነገር ያው እኔ ምንም የሚጎዳኝ ነገር የለም ኦልሞስትሊ
ደስ ባለ ነገር ውስጥ ብቻ ሆናለሁ ብዬ አስባለሁ። ፈጣሪ በፈቀደ መልኩ ብቻ ጸሎታቸው አይለየኝ። ያለውበት ሁኔታ እውነት ለማውራት እውነት ለመናገር ትንሽ ስትረስ ውስጥ ከቶኛል። ደስ የሚል ነገር ቢሆንም ያው በዙሪያ ያሉ ፋሚሊዎችን ቢያሳስቡኝ እንጂ ብቻ ጸሎታቸው አይለየኝ ብዬ ነው መናገር የምፈልገው። በቃ ከዚህ ያለፈ ነገር የለም። ብዙ ቅጥፈቶች አሉ። ብዙ ብቻ ተጽዕኖ ለመፍጠር ብዙ አይነት ነገሮች ያደርጋሉ። ግን ያም ሆነ ፈጣሪ ከኔ ጋር ካለ ምንም ነገር ወይም ደግሞ ከቆይታ በኋላ ድምፄን ላሰማ እችላለሁ። እስኪ ጊዜ ወስነዋል። ጊዜ ጀግና ነው። ቴንክ ዩ። እሺ በጸሎታችሁ አስቡትላችሁ። የመሲው አልተሳካልሽም። በቃ ዛሬ እሰማለሁ። ትሰማለህ? እኔ እሰማለሁ። በቃ ላውራ ቪዲዮ ዘግቼ። በቃ ቅድም አወራሽ እኮ ነው። ቆይ ላውራ እንዴ? አላወራሁም እኮ ምንም። ቅድም አውርተሻል። ምንም እኮ አላወራሁም። አውርተሻል። እኔ ነኝ የማውቀው። አንቺ ነሽ አላወራሁም እንዴ? አንቺ ነሽ የምታውቂው። እኔ ነኝ የማውቀው። አላወራሁም። እኔ ነኝ የማውቀው። እኔ አይደለሁ እንዴ የማወራው? አላወራሁም። በቃ ብላክ እኔ አለ የማዳመጠው። ቆይ ሚዩት አድርግ። ሚዩት ላውራ። በቃ ብላክ እኔ ዛሬ ነው ራሱ የመጣሁት። አላወራሁም። ይኸው እየመሰከሩ ነው። አላወራችም ብለዋል። ይኸው አሁን እያወራሽ ነው። አላወራሁም እያልሽ አውርተሻል። አሁንማ እኮ ታዲያ ሚዩት ውስጥ የምታደርግልኝ እየጠበቅኩ ነው እኮ። ሚዩት ስታደርግልኝ እያልሽ እያወራሽ ነው። አትረብሽ። አንዴ ሚዩት አድርግ ወንድማችን፣ ሚዩት አድርግ። እሺ ቀጥይ። እሺ እንኳን ኔትወርክ ይዞሻል። አሁንም ደስ የሚለው ኔትወርክ ወዲያው ይዝሻል። ኔትወርክ ይዟታል አለ። አሁንም ልታወራ ስትል ኔትወርኩ ይዛታል። ደስ የሚለው ማለት ነው። ሪካርድ ሰብስባ ነው የመጣችው አሁን። ስለዚህ አልተሳካም። ናደሩ ደናደሩ 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 ሪካርድ ሰብስባ መጣ እኮ ልከፍት ነው መሰለኝ። እሱን እርግጠኛ ነኝ፣ እንደዛ ነኝ። አንደኛዋ ድምፅ አምልጧት ለቀዋለች።